የአንጋፋውን የፊልም ባለሙያ የፕሮፌሰር ኃይሌ ገሪማን ጤዛ የተሰኘ ፊልም ያያችሁ እማ ታከለች በየነን ወይ ደግሞ በገጸ ባህሪ ስሟን ታትዬን መቼም ቢሆን አትረሷትም። ታትዬ የእናትነት ምልክት፣ የእናት አንጀት ያላት፣ ሁሉንም ፊልሙን የተመለከቱ ሰዎች በሙሉ እናታቸውን ያስታወሰች እንስፍስፍ የእውነትም እናት ሆና የተወነች ሰው ነበረች እማ ታከለች በየነም። ይህንን ፊልም ስትሰራ ከዚህ ቀደም ፊልም የሚባል አይደለም ከኪነ ጥበብ ጋር ተያይዞ ያሉ ነገሮችን በጭራሽ ሞክራ አታውቅም። ታዲያ እማ ታከለች በየነ ወይንም ያቺ ስስት እናት ታትዬ ለአንዴና ለመጨረሻ ጊዜ ይህችን ዓለም ተሰናብታታለች። እርግጥ ዕድሜዋ ገፍቷል፣ 96 አካባቢ ደርሷል። እኛም አንቺ የምንላት ከንቀት ሳይሆን እሷ እንደምትለው አታርቁኝ አንቺ በሉኝ እንደምትለው ሆነና ደግሞ ወዲያ የኪነ ጥበብ ሰው አንቱ እንዳይባል ሆኖ አንቺ ብለን እንድንጠራት ሆነን። ከዚህ ጉዳይ ጋር ተያይዞ ታዲያ ታትዬ የከተማዋ አድባር እንደሆነች የሚናገረው የጎንደርና የአካባቢው ሰው አሁን ድረስ ሐዘኑ ከልቡ አልወጣለትም። እማ ታከለች በየነ ወይ ታትዬ የሰፈሩ አድባር ነበረች፣ የተጣላ የምታስታርቅ ልጅ አዋቂውን የምትመርቅ እናታችን ነበረች፣ አሁንም መቼም ቢሆን አንረሳትም ሲሉ ዕለት ዕለት ያስታውሷት ይዘዋል። ታዲያም ከዚህ ጉዳይ ጋር ተያይዞ ደግሞ የአሚኮ ጋዜጠኛ የሆነው ጋዜጠኛ ታርቆ ክንዴ ለታትዬ እንዲህ ያለውን ጽሑፍ አስፍሮላታል። የምንወዳቸውና የምናከብራቸው የአዲስ ጊዜ ሚዲያ ቤተሰቦች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና ይህንን አጠር ያለ መሰናዶ ተከታተሉልን። ጤዛን ያያችሁ መቼም ቢሆን ታትዬን አትረሷትም። ለመታሰቢያ ይሆን ዘንድ ጋዜጠኛ ታርቆ ክንዴ የጻፈላትን እንዲህ ልናቀርበው ወደድን። ክበሩልን። ለቻናላችን አዲስ ከሆናችሁ ታዲያ ቻናላችንን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን ጠየቅን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ያንን ነው የሚሉ ወርቁና ቀን የሚወዘው ጉዞት አንበርብሬ ነዋ። የኔና አንበርብር ነገርስ በምድር ላይ መገናኘት ያበቃ የተከተተ ነው፣ ህልም ነው። እንግዲህ አታማርች አንቺ ደግሞ በእልፍ አላፍ ኢትዮጵያውያን ልብ ውስጥ የተጻፍሽ አንድ ሆነሽ ሳለሽ የኢትዮጵያን እናቶች ሁሉ የመሰልሽ የእነርሱን ሐዘንና መከራ የተናገርሽ ያዩሽን ሁሉ በእንባ ያራጨሽ ተወዳጇ እናት ታትዬ ደህና ሁኚ እናቴ። የዚያን ዘመን እውነት ያሳየሽ የእውነተኛና የእናትነትን ፍቅር የገለጽሽ እናት ለልጇ የምትከፍለውን መከራ ያረፈብሽ መልካሟ እናት ታትዬ አፈሩን ገለባ አድርጎ አፈሩ ይቅልልሽ። አንቺ ስለ ልጅ ፍቅር የታመምሽ፣ ስለ ልጅ ፍቅር አያሌ ሌሊቶችን ያለ እንቅልፍ ያሳለፍሽ፣ የእናትነትን ለዛና ማዕረግ ከጥንት ባህልና ከወግ ጋር ያሳየሽ ታትዬ ደህና ሰንብቺ። ከዚህ በኋላ የምትወጃቸው ይመጣሉ እንጂ አንቺ ወደምትወጃቸው በጭራሽ አትመጪም። የሁሉም ዕጣ የሆነው ሞት ከምትወጃቸውና ከሚወዱሽ ኢትዮጵያውያን ልጆችሽ ነጥሎሻልና። እልቅና ጥንታዊ ባህል ታሪክ የዚያ ዘመን ፖለቲካ ስርዓት በተገለጸበት ልብን ሰቅዞ በሚይዘው የታሪክ ፍሰቱ እጅግ አይሎ በታየበት በፕሮፌሰር ኃይሌ ገሪማ ጤዛ ፊልም ውስጥ ታትዬን የሚረሳ ያለ አይመስለንም። መቼም ቢሆን ከልብ አትወጣም፣ አትረሳም፣ አትዘነጋም። የልጅ ናፍቆት ምን ይሆን የሚል ፍርሃት፣ ይመጣ ይሆን የሚል ጉጉት ሰቅሶ የያዛት የተጻፈ ድርሰትን ሳይሆን መደበኛ ሕይወትን እየኖረች የምትመስለው ታትዬ ዛሬ ዓለም በቃኝ ብላ ከዚች ምድር ተሰናብታለች። ላትመለስ አሸልባለች። ከቀናት በፊት ዓለም በቃኝ ብላ ይህችን ምድር ለአንዴና ለመጨረሻ ጊዜ ተሰናብታታለች። ላትመለስ አሸልባለች። ታትዬ በብዙዎች ልብ ውስጥ ትኖራለች። ላጠፋም ከብዙዎች ልብ ውስጥ ተቀምጣለች። ልጇን ናፋቂዋ እናት ባለ እንስፍስፏ አንጀት ሁልጊዜም ታሳዝነኛለች። በፊልም እንደታየች ሳይሆን በእውነት በእያንዳንዱ ቤት እንደኖረች ሁሉ የእውነት በልብ ውስጥ ገብታ ታተማለች። አትረሳም። እናት ያለው ሁሉ የእሷን እንስፍስፍነት ከእናቱ እኩል ያያል። ፈጣሪን አግኝቼ እንዴት በነገርኩት የደላይ መሰለው ተመስገን ስላልኩት በምትል ስንኝ ውስጥ የዚያን ዘመን የሕዝብ መከፋትና መገፋት በሚገልጸው በዚያ በጤዛ ፊልም ከማይረሱ ገጸ ባህሪያት መካከል ታትዬ አንደኛዋና ዋነኛዋ ናት። ታትዬ ገጸ ባህሪ ብቻ አይደለችም። የብዙ ኢትዮጵያውያንን እናቶች ሕይወት ወገግ አድርጋ የገለጠች እውነተኛ እናት ናት። እውነተኝነትን አሳይታለች። የዘመኑን ክፋትና የዘመኑን የወላጆችንና የልጆችን ጭንቅ ጥብ በብዙ ያሳየች
ድንቅ ተዋናይት ነበረች። ደብረሲና ማርያም ልጄን ከመለስሽልኝ በእንብርክክ እሄዳለሁ ብላ ተስላ ደብረሲና ማርያም ልጇን በመመለሷ ስልቷን ለመመለስ ከቤቷ እስከ ደብረሲና ማርያም ድረስ በእንብርክክ የምትሄደው ታትዬ ጨርሶ አትረሳም። ሁልጊዜም እየታወሰች የዚያን ዘመን ታሪክ እየተናገረች ልዩ ፍቅር የሚታይበትን እናትነት እየነገረች ትኖራለች እንጂ አትረሳም። ታትዬ በጤዛ ፊልም ላይ ደብረሲና ስለቴን ሰምታ አመጣችልኝ፣ ደብረሲና ማርያም ልጅን እያንከባከበች ቤት ያደረሰችው እያለች ወደ ደብረሲና ማርያም ስትሄድ አንጀትን ታላውሳለች፣ አንጀት ትበላለች። በታትዬ ንግግር ለደብረሲና ማርያም የተሰጠ አደራ፣ ጽኑ እምነት፣ የተፈጸመ ቃል ኪዳን ነው። ታትዬ ለደብረሲና ማርያም ልጄን ካመጣሽልኝ በእንብርክክ ደጅሽ እሳለማለሁ ብላ ተሳለች። ደብረሲና ስለቷን ሰማቻት። ታትዬ ታዲያ አደራዋን ለተወጣችው ደብረሲና ማርያም ቃሏን አክብራ በእንብርክክ እዛ ድረስ ሄደች። እርሷ በእንብርክክ ስትሄድ ብዙዎች አይሆንም አሏት። እርሷ ግን ቃሌን አላጥፍም አለች። ቃሏንም አከበረች። ቃል ከምንም በላይ ነውና ነው። ታትዬ ፊልም ሳታስመስል የዚያን ዘመን እውነት አሳይታናለች። ብዙዎች አልቅሰዋል። ጤዛን ያየ እርሷን አይረሳም። እንዲያ በዛ ዕድሜዋ የእንብርክክ ደብረሲና ማርያም ድረስ ሄዳ እግሯ ተጫጭሮ ጉልበቷ ተላልጦ ሲደማ ያየ መች ይረሳታል? አሚኮ ለ2018 ዓ.ም የኢየሱስ ክርስቶስ የልደት በዓል እማታከለች በየነ ወይም ታትዬ ጋር ባደረገው ቆይታ ስለ ደህንነቷ ስትናገር ደህና ነኝ፣ ዕድሜ ብዙ ነው፣ 96 ዓመት ደርሷል፣ በእኔ ዕድሜ ሌላ ሰው የለም፣ 80ም የለም እያለች ዕድሜ የሰጣትን አምላክ በሰፊው ስታመሰግነውም ታይታለች። 10 ወልጃለሁ፣ 1 ሞተብኝ እንጂ 9ን አሳድጌያለሁ ነበር ያለችው። በእርግጥ እነዚህን 9 ወር አመጣ ወለደች እንጂ የእርሷ ልጆች እልፍ አላፍ ኢትዮጵያውያን ናቸው። ጤዛን ያየ ሁሉ እናቴ ናት ይላታል። እንግዲህ የዚህ ዓለም ኑሮ አያስፈልገኝም፣ ወደ ዘላለም ቤቴ ወደ ጌታዬ መሄድ ነው የሚያስፈልገኝ ብላ ነበር። አሁን የተመኘችው ሆነላት። አያስፈልገኝም ያለችው ዓለምንም ጥላው ከነግሳንግሱ ትታው ወደ ዘላለም ቤቷ ሄዳለች። ወደ ጌታዋ አቅንታለች። ጌታ በቀኙ ያስቀምጣት። ኃይሌ ፊልም ስሪ ሲለኝ በጣቴ የምፈርም ሀቢሉ ለየማላውቅ ሰው እንዴት ብዬ ነው ፊልም የምሰራ? እንዴትስ ብለህ ነው ፊልም ስሪ የምትለኝ? ልትከስር ፈልገህ ነው? ግን አንተ አይደለህም። ማርያም ሹክ ብላህ ነው። እኔንም ሹክ ትበለኝና እሰራለሁ ነበር ያልኩት ስትል ስለ ሁኔታው ትናገራለች። ለመጀመሪያ ጊዜ ኃይሌ ገሪማ ፊልም እንድትሰራ የጠየቃትን ክስተት እያስታወሰች። በእርግጥም ኃይሌ ገሪማን ማርያም ሹክ ብላው ነው መሰለኝ ፕሮፌሰሩ ኃይሌ ገሪማ ታትዬን መረጣት። ድንቅ አድርጋ ተጫወተችው። በልብ ውስጥም ቀረች። በኢትዮጵያ ፊልም ታሪክ ውስጥም ትልቅ ስም ተከለች። በእልፍ አላፋት ልብ ውስጥም እነሆ ላትጠፋ ሆና ታትማ ቀረች። አሁን ታትዬ ታሪክ አስቀምጣ የዘላለም ቤቴ ናፍቆኛል እንዳለች ሁሉ ሄዳለች። የታትዬ የእህት ልጅ በርናባስ አዳነ ታትዬ እውነተኛ ለጋስ መካሪና አስታራቂ ነበረች ይላል። እርሷ ሀገሯን የምትወድ ለተቸገረ መስጠት የምታዘወትር ለተቸገረ ስትሰጥ መታየት የማትፈልግ ፈተና የማይበግራት እውነትን የምትወድ ውሸትን የምትጠየፍ ጠንካራ እናት ነበረች ሲል ነበረ ስለ ታትዬ የተናገረው የእህት ልጇ። ታትዬ የመንደሩ አድባር የታመመን ጠያቂ ነበረች። የመንደሩ ሰው የሚወዳት እርሷም አብዝታ ጎረቤቶቿን የምትወድ በፊልሙ የታየችው ታትዬ ብቻ ሳትሆን እውነተኛዋ እማታከለች እጅግ ተወዳጅ ነበረች ብሎላታል። ሁልጊዜም ሀገራቸውን በደንብ ውደዱ፣ ሚስጥረኛ ሆኑ፣ ሁሉንም በሚስጥር ያዙ እያለች ወጣቶችን አብዝታ በምክር ታጎለብት ነበር። እርሷ የእምነትና የቃል ሰው ናት። ወጣቶች ከእርሷ እውነተኝነትን፣ ቃል ማክበርን፣ ጥንካሬንና አይበግሬነትን ማትረፍ አለባቸው ሲልም የእህቷ ልጅ ይናገራል። ታትዬ አሟት ነበረ። ታዲያ በሕክምና ስትረዳ ቆይታ ሊሻላት ባለመቻሉ ሰኔ 14 ቀን 2018 ዓ.ም ሕይወቷ አለፈ። ታትዬ ሰኔ 15 ቀን 2018 ዓ.ም በምትወዳት ከተማ በጎንደር ወፈ ሰማያዊ ሁሉ ወጥቶ ደብረ ሰላም ቅድስት ማርያም ካቶሊካዊ ቤተ ክርስቲያን ስርዓተ ቀብሯ ሊፈጽም ችሏል። ታትዬ የኢትዮጵያን እናቶች የሚያስቡ ሁሉ ያስቡሻል፣ ፍቅርን፣ ርኅራሄን፣ እውነትን እንዲሁም ጽናትን የማይረሱ ሁሉ አይረሱሽም፣ በሰላም ረፊ፣ ደህና ሁኚ ታትዬ ሲል ጋዜጠኛ ታርቆ ክንዴ ይህንን ታሪክ ከትቦላታል። እኛም ለመታሰቢያ ይሁንና ደግሞ ነገ ከነጎዲያ ጤዛ ላይ ያያት ሁሉ ይህች ሰው ማነች ቢል ይህንን እንደ መረጃ እንዲጠቀመው አቀረብ ነው። እናንተም ውድ አዲስ ጊዜ ሚዲያ ቤተሰቦች አብራችሁን ቆይታችሁ ዝግጅታችንን ስለተከታተላችሁልን እናመሰግናለን። ለቻናላችን አዲስ ከሆናችሁ አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ አድርጉን። እናመሰግናለን።